ሞሞታሮ በአማርኛ በአንድ ወቅት በወንዞች ዳርና በተራራማ ቦታዎች መካከል የሚገኝ ጸጥታ የተሞላበት እጅግ ውብና ማራኪ መንደር ነበር። እዚህ መንደር ውስጥም የሚኖሩ በእድሜ ትልቅ ባልና ሚስቶች ነበሩ። እድሜያቸው ሄዷል፣ ወደ እርጅናም ተቃርበዋል። እነዚህ ባልና ሚስቶች ሁሉ ነገር አላቸው፣ የጎደለባቸው ነገር የለም ከአንድ ነገር ውጪ። ህይወታቸውን በደስተኝነትና በአንድነት ምንም ሳይጎልባቸው ሁሉን ያማራቸውን በልተው ነው የሚኖሩ። ነገር ግን ምንም አይነት ልጅ አልነበራቸውም። እነሱም ፈጣሪያቸውን በተለያየ ጊዜያት ልጅ እንዲሰጣቸው ይጸልዩና ይለምኑ ነበር። አንድ ቀንም ወንዝ ዳር ልብስ ያጠቡ በነበረበት ሰዓት ሚስት ባሏን ና አንዴ ባሌ ና ተመልከት እዚህ ጋር የሚመጣውን ፒች ስትለውም ባሏም ፒቹን ይመለከተውና በህይወቴ እንደዚህ አይነት ትልቅ ፒች አይቻል አቅም በጣም ነው የሚገርመው እያለ ከዛም ሚስቱ ወደ ፒቹ ዘንድ ተቀርብና ና ይህንን አግዘኝ ወደ ቤታችን እንውሰደው በመባባል ከወንዙ ለሁለት በመተጋገዝ ፒቹን ያወጡታል። ፒቹንም ካወጡት በኋላ በጣም ተገርመዋል። ምክንያቱም ፒቹ እጅግ በጣም ትልቅ ነው። ለሁለትም እየገፉ እየከበዳቸውም ቢሆን ከወንዙ ወደ ቤታቸው ይወስዱታል። ቤታቸውም ወስደው ያስቀምጡታል። ባልና ሚስቶችም ብዙ ጊዜ ለጁስ የምንጠቀመው ፒች እኮ እጅግ በጣም ትንሽ ነው፣ ይሄ ደግሞ ግዙፍ ነው እየተባሉ ቤታቸው ፒቹን አስቀምጠው እየተወያዩ በነበረበት ሰዓት ከፒቹ ውስጥ አንድ ህፃን ሰብሮ ይወጣል። ሚስቱም ስትመለከት እጅግ በጣም ተገረመች፣ ፈጣሪዋንም አመሰገነች። ምናልባት ይሄ ፈጣሪ ጸሎታችን ሰምቶ ይሰጠን ነው፣ በጣም ይገርማል፣ የፈጣሪ በረከት ነው በማለትም ፈጣሪያቸውን ያመሰግኑና ህፃኑንም ይይዙታል። አባትየውም ይህንን ልጅ ሞሞታሮ እንበለው ፍራፍሬ ውስጥ የተገኘው ፒች ውስጥ ብሎ ለሚስቱ ይነግራታል። ሚስቱም ተስማማለች። ህፃኑም አባዬ እናቴ ይላቸዋል። እነሱም የኛ ውድ ልጅ በፈጣሪ በረከት የተገኘው ይሉታል። ባልና ሚስቱም ባላቸው ሀብትና ንብረት ተንከባክበው በደንብ አድርገው ማሳደጋቸውን ይቀጥላሉ። ሞሞታሮም በ15 ቀን ውስጥ በአንዴ ያድጋል። በጣም እንደ ማንኛውም የተለመደ ልጅ አይደለም። ጥንካሬ ያለው፣ አስተሳሰቡ በጣም ፈጣን ነው ያለው፣ ቅልጥፍና ሁሉ ነገሩ በቃ በ15 ቀን ውስጥ የ15 ዓመት ልጅ ሆነ። ለየት ያለ የማርሻል ተሰጥኦም ነበረው። ይለማመዳል፣ ስፖርቶችን፣ የተለያዩ እንቅስቃሴዎችን ይሰራል። አንድ ቀንም የተለመደውን እንቅስቃሴ እያደረገ በነበረበት ሰዓት አንድ የሰፈር ልጅ የሆነ ህፃን ወደሱ ዘንድ እየሮጠ ይመጣና ሞሞታሮ አስፈሪና ክፉ አውሬዎች ወደ መንደራችን ጉዞ ጀምረዋል፣ እየመጡ ነው። ሞሞታሮን በመገረም ምን እየተካሄደ ነው ብሎ ሲጠይቀው ከጎኑ የነበሩ አዛውንቶችም አዎ እውነት ነው ሞሞታሮ፣ እነዚህ የሚመጡት አውሬዎች እንግዲህ መንደራችንን የሚዘርፉ ይሆናል፣ እኛንም የሚያጠፉን ይሆናል ቀድመን የማናስቆማቸው ከሆነ። እንደሞ ምን ይደረጋል፣ እነሱንስ ማን ያስቆማቸዋል፣ መሪያቸውም ክፉ ነው በማለት ሲመልስለት ሞሞታሮ እንዴት እነሱን ማስቆም ያቅተናል፣ እኛም እኮ ከነሱ እኩል አቅም አለን ሲል በእድሜ ትልቅ የሆነው አዛውንትም እንዴት እናስቆማቸዋለን ብለህ ነው ልጄ፣ እነሱ የተረገሙ ናቸው፣ እኛ ምንም የጦር ወታደር እንኳን የለንም፣ አሪፍ ብቃት ያለው ብሎ ይመልስለታል። ሞሞታሮም አታስቡ፣ በቃ እኔ ሄጄ የምፋለማቸውና የማስቆማቸው ይሆናል፣ እነሱ ማን ስለሆኑ እኛን የሚዳፈሩ በማለት ይመልሳል። የሰፈሩ ነዋሪዎችም አንተ እኮ ገና ወጣት ነህ፣ ብዙ ነገር ይጠብቃል፣ እንዴት አርገህ ታስቆማቸዋለህ ደግሞ ሲሉት እናትና አባቱም የሞሞታሮ ይመጡና ልጃችን አንተ ገና ነህ እኮ ለሌላ ሰው ብለህ ለብዙ ነገር ህይወትህን አደጋ ጋር መጣል የለብህም ሲሉት እሱም ወደ እናትና አባቱ ይዞርና ተንበርክኮ ጥሩነትን፣ ጥንካሬን ያስተማራችሁኝ እናንተ ናችሁ እና ይሄንን ነገር ደግሞ የማደርገውና የምወጣው ይሆናል፣ ነገር ግን እናንተ ከጎኔ ከሆናችሁ ብቻ ነው ይላችኋል። ከዛም አባቱም ወደሱ ይመጣና በቃ እኛ የምናስቆም አይሆን፣ ግን ሁሌም ከጎንህ ነን፣ የምንደግፍ ይሆናል፣ በሰላም እንድትመለስ ይለዋል። የዛን ቀን ምሽትም እናቱ የሚመገበው ምግብ ለየት ያሉ ጣፋጮች ታዘጋጅለታለች። በባህላቸው መሰረት አባቱ ተኝቶ ነበር። አባቱም ጠዋት ሲነሳ ለየት ያለ ጎራዴ ከአባቱ የተቀበለው ጥንታዊ የሆነ ጎራዴ ለየት ያለ ኃይል ያለው ያዘጋጅለታል። መሄጃው ሰዓትም ሲደርስ እናቱ ያዘጋጀችው ምግብ ለየት ያለ ኃይል ሰጪ እንደሆነ ተነግረውና እንደምትወደውም ነግራት ሰጠዋለች። አባቱም ይህ የቤተሰባቸው ቅርስ እንደሆነ ከአባት ወደ ልጅ እየተላለፈ እንደመጣ እሱም አሁን ለልጁ እንደሚሰጠውና እንደሚጠቅመውም ለየት ያለ ኃይልም እንዳለው ይነግረዋል። ልጃቸውም እናትና አባቱ የሰጡትን ነገር ከተቀበለ በኋላ ያመሰግናቸዋል፣ እንደሚወዳቸውም ይነግራቸዋል። እሱም ተመልሶ እንደሚመጣ እነዚህን ክፉና መጥፎ አውሬዎችንም እንደሚያጠፋቸው ይነግራቸዋል። አባቱም ሁሌም ቢሆን አስተውል ልጄ፣ ጥበብ ያለው በስሜታዊነት ሳይሆን በአይምሮና በማሰብ
በእቅድ በመንቀሳቀስ ነው ብሎ ይመክረዋል። እሱም ያቅፋቸውና እንደሚመለስ ከዛም ሲመለስ የተሻለና ደስ የሚል ህይወት ካሁኑ የበለጠ እንደሚኖሩ ነግሯቸው ይሄዳል። ታሮም ሲሄድ እናትና አባቱ ለሱ ጸሎት ያደርጉለታል። ፈጣሪው ይጠብቀው ብሎ ሞሞታሮም ጉዞ ይጀምራል። ጫካ ውስጥም ሲሄድ አንድ ውሻ ያገኛል። ይሄ ውሻም እንደተራበ ይነግረዋል። ሞሞታሮም ምርጥ ምግብ ለሱ እንዳለው ግን ከሱ ጋር ጓደኛ የሚሆንና የሚያግዘው ከሆነ እንደሚንከባከበውም ሲነግረው ውሻውም ከሱ ጋር ይስማማል። ወዴት እየሄደ እንደሆነም ሲጠይቀው እየመጡ ያሉትን ክፉና አስፈሪ አውሬዎች ድምጥ ማጣቸውን ለማጥፋት እንደሆነ ይነግረዋል። የሚቻል ነገር አይመስለኝም፣ ነገር ግን እኔ ምንም ስራ የለኝም፣ እዚህ ካንተ ጎን እሆናለሁ፣ አብረን እንሄድና እስኪ ታሪክ እንስራ በማለት ውሻው ይስማማና አብረው ጉዞ ይጀምራሉ። በጣም ከተጓዙም በኋላ አንድ ትልቅ ጫካ ውስጥ ይደርሳሉ። እንደደረሱም አንድ ጦጣ ትመለከታቸውና ወዴት እየሄዳችሁ ነው ብላ ስትጠይቃቸው ታላቅ ታሪክ ለመስራት እየሄዱ እንደሆነ ኃላፊነት እንደሚሰማቸው ይነግሯታል። ጦጣዋም እሷ እዚህ ብቸኛ እንደሆነችና ረሃብ ላይ እንደወደቀች ስትነግራቸው ሞሞታሮም አይዞሽ አትጨነቂ፣ እኔ ምርጥ ምግብ አለኝ በማለት ለውሻው የሰጠውን ለየት ያለውን ምግብ እናቱ ያዘጋጀችለትን ለሷ ይሰጣታል። እሷም ደስ ይላትና በቃ እኔም አብሬያችሁ ልሂድ፣ አብሬ ታሪክ መስራት ፈልጋለሁ፣ ምክንያቱም እዚህ ተቀምጬ ምንም የሚሰራው ነገር የለም በማለት ይስማሙና ሶስቶችም አንድ ላይ ጉዟቸውን ይቀጥላሉ። ይሄጁን በነበረበት ሰዓት አንድ ለየት ያለች የዱር ወፍ ከላይ የበረረች ትመለከታቸውና ወደ እነሱ ዘንድ ትመጣለች። እሷም ብቸኛ እንደሆነች ሶስቶችንም ስትመለከታቸው ደስ እንዳሏትና መቀላቀል እንደምትፈልግ ወዴት እየሄዱ እንደሆነ ትጠይቃቸዋለች። በዚህም ሰዓት ሞሞታሮ ሁሉን ነገር ይነግራታል። ከዛም ከነገራትም በኋላ ሲያያት ደክሟታል። ለሷም የምትመገበው ምግብ ይሰጣታል። ከዛም እሷም ደስ ይላትና ከነሱ ጋር አብራ ታሪክ መስራት እንደምትፈልግ ትነግራቸውና ጉዞ ወደ ትክክለኛ ቦታቸው ታሪክ ወደሚሰሩበት ቦታ ጉዟቸውን ይቀጥላሉ። ከዛም አራታቸውም ቆም በማለት አሁን እየደረስን ስለሆነ ምን ሄደው ለሰዎች ነጻነት ነው፣ እንዲሁም ለራሳችንም ነጻነት አሁን ታሪክ የምንሰራ ይሆናል። ምንም እንኳን እነዚህ አስፈሪና ክፉ አውሬዎች በጣም ጠንካሮች ቢሆኑም እኛ ግን በብልሃትና በህብረት በአንድነት በመተባበር የምናሸንፋቸው ይሆናል በማለት እርስ በርሳቸው እንዲጠባበቁና ትልቅ ታሪክ ሰርተው እንደሚመለሱ ቃል ይገባሉ። ከዛም ጸሎት በማድረግ ፈጣሪያቸውን እንዲረዳቸው ከጠየቁ በኋላ በጀልባ ወደ አስፈሪው ግዛት ወደ አውሬዎች መኖሪያ ዘንድ ይሄዳሉ። ሲደርሱም ሲመለከቱ አንድ ትልቅ የአውሬዎች ግዛት አለ። ይህን ግዛትም ሲመለከቱት እጅግ በጣም የሚያስፈራና ግዙፍ ነው። የዱር ወፏም ቆይ ጠብቁ በማለት ዞር ብላ ተመልክታ ያሉትን ጠባቂዎች ብዛት በሙሉ ቁጥራ ትመለስና ለእነሱ መረጃ ትሰጣቸዋለች። እሷም ብዙ አስፈሪ ጠባቂዎች እንዳሉ 15 የሚደርሱ ትነግራቸዋለች። በዚህም ሰዓት ውሻው ማነፍነፍ ይጀምርና ፍርሃት እንደሚሸተው ይነግራቸዋል። እነሱም ፈሪ እንደሆኑ መረጃ ይሰጣቸዋል። ሞሞታሮም ይመለከታቸውና መግቢያው ጋር ያሉትን ጠባቂዎች አሁን ብልህ መሆን ይጠበቅብናል ሲል ጦጣዋም አንድ የተሰነጠቀ መግቢያ ይታየኛል፣ እኔ በዛ በኩል አድርጌ ገባና በሩን ከፍተዋለሁ ስትል የዱር ወፏ ደግሞ እኔ ጠባቂዎችን ደግሞ አዘናጋቸዋለሁ አንቺን እንዳያዩሽ በማለት ይነጋገሩና አሁን አላማችንን እናሳካ በማለት አንድ ላይ እንደሚያሳኩትም የራሳቸውን እንደሚጠባበቁ ቃል ገብተው ወደ ስራ ይገባሉ። የዱር ወፏም ጠባቂዎችን በማዘናጋት ከበሩ ላይ ታረቃቸዋለች። ጦጣዋም በተሰነጣጠቀው በኩል አርጋ በመግባት የመግቢያውን በራፉን ትከፍተዋለች። ከዛም አራቶችም በምንም በማያስነቃና ለየት ባለ መልኩ ወደ ውስጥ ይገባሉ። ውስጡም አራቶች ገብተው ሲመለከቱ በዛ ያሉ አውሬዎች ተሰብስበው እየጠበቋቸው ነበር። አንድ ላይ ናቸው። መሪያቸውን ፊት ጋር ቆሟል። መሪያቸውም አንድ ህፃን ልጅና እንስሳዎቹ ወደ እኔ ዘንድ መጡ ሃሃሃ ሲል ሞሞታሮም እኛ ወደዚህ ዘንድ የመጣ ነው አንተን የስራህን ልንሰጥህ ነው፣ ምክንያቱም እኛን ግዛታችንንም መንደራችንን የምታጠፋ አይሆንም፣ አንተ የራስህ ግዛት ጋር መኖርን ያለብህ፣ አርፈህ ህይወትህን የራስህን ልትመራ፣ የእኛን ህይወት የመረበሽ መብት የለህም፣ ዋጋህን ነው የምሰጥህ ይለዋል። ይህንንም የሰማው የአውሬዎች መሪ በመናደድ አሁኑኑ ሄዱና አጥቋቸው፣ ዋጋቸውን ስጧቸው ሲል ሞሞታሮ አሁኑኑ እቅዳችን እንተግብር ይልና ጓደኞቹ ጋር አውሬዎችን ማጥቃት ይጀምራሉ። ወፏም አንዱን አውሬ በመሄድ አይኑን እየተከተከች ድንብርብሩን አወጣቸው። ጦጣዋም ብልጥቷን በመጠቀም ሁለቱን አውሬዎች አሰረቻቸው። ውሻውም ወደ አውሬዎች ዘንድ በመሃል በመግባት እርስ በርሳቸው እንዲመታቱና እንዲወድቁ ያደርጋቸዋል። ሞሞታሮም ወደ እሱ ዘንድ የመጡትን ያን ለየት ያለ ጎራዴ በመጠቀም አባቱ የሰጠውን ይጥላቸዋል፣ ያጠቃቸዋል። የአውሬዎች መሪም አይኑን እያለችው ነበር ወፏ። አውሬዎችና ሌቦችም ተሸንፈዋል።
በዚህም ሰዓት እየሮጠ የአውሬዎች መሪ ወደ ውስጥ ይገባል። ሞሞታሮም ጀግና ስለነበረ ወደ ውስጥ በመግባት የአውሬዎችን መሪ ያለውን መሳሪያ በመስጣል ያሸንፈዋል። ካሸነፈውም በኋላ አንበርክኮ እስከዛሬ የሰረቃችሁትን ሀብትና ንብረት የምንመልስ ይሆናል። ገባህ? እኛ ካንተ የተሻለን እንዲሁም ከአንተ አገልጋዮች በፈጣሪያችን ኃይል የምንመካነን በእኛ ኃይል ተመክተን የምንቀሳቀስ አይደለም እና ለፍትህም ነው የተፋለምነው በማለት ከአሁን በኋላ ምንም አይነት እንቅስቃሴ እንዳያደርግ ምንም አይነት እንቅስቃሴ የሚያደርግ ከሆነ ቀጣይ ሞሞታሮ ሲመጣ ሊገለው እንደሆነ ይነግረውና አስፈራርቶት መሪያቸውን ፈርቶት ቃል ገብቶለት ትተዋቸው ሞሞታሮ ከጓደኞቹ ጋር ከእንስሳቶቹ ጋር ይመለሳል። ከዚህ ስራቸውን በኋላ ሞሞታሮና ጓደኞቹ ሲመለሱ በጣም ይሞገሳሉ። የሞሞታሮ እናትና አባቶችም ያመሰግኑታል። እናም እንደዚህ ካሁን በኋላ ህይወቱን አደጋ ላይ እንደማይጥልም ቃል ያስገቡታል። በግዛቱ ውስጥ ያሉትም ከፍራፍሬ ውስጥ የተገኘው ብቸኛው የጎረቤቶቻችን ልጅ የሆነው ሞሞታሮ ጀግናችን ነው ጀግና ነው እያሉ ያሞጋሹታል። እሱም እኔ ብቻዬን አላደረኩትም በማለት አብሮት እንዲያሳካ የረዱትንም እንስሳዎችንም እነሱን ጨምሮ ያስሞግሳቸዋል። ስኬታማ ሊሆኑ የቻሉትም አብረው ስለሰሩ እንደሆነ ይናገራል። ሞሞታሮም እናትና አባቱን ወደ ቤት ተመልሻለሁ፣ በቃ ካሁን በኋላ እንዝናናለን፣ ሌላም እንስሳቶች አብረውን የሚሆኑ ይዤ መጥቻለሁ ይላቸዋል። እናቱም እያለቀሰች አንተ ከመጣህ ጊዜ ጀምሮ በቃ ህይወታችን በደስታ ያፈነደቀ ነው፣ ከምን ጊዜውም በላይ እጅግ በጣም ደስ ብሎኛል በማለት ደስታዋን በማልቀስ ትገልጻለች። ሞሞታሮም እሺ የኔ እናት እወድሻለሁ ይላታል። ከዛም ወደ መንደሩ ነዋሪዎችን በመዞር ከአሁን በኋላ እንደሚደራጁና አንድ ላይም በመሆን ታላላቅ ስራዎችን እንደሚሰሩ ማንም እየዘለለና ከመሬት እየተነሳ እንደማይናገራቸው እንዲሁም ጥቃት እንደማያደርስባቸው ይነግራቸዋል። የመንደሩ ነዋሪዎችም ያጨበጭቡለታል። ታሪኩ እዚህ ጋር ያልቃል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ።